ሰላም ጤና ይስጥልን። ከቻናል ዋን ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አደርጋለሁ። አብረን እንቆይ። ኢትዮጵያ በዜጎቿ ላይ የደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ እንደምትልክ አስታወቀች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በህንድ ከተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካ አቻቸው ሮናልድ ላሞላ ጋር ኢትዮጵያውያን ላይ እየደረሱ ያሉ ችግሮችን በጋራ መፍታት በሚቻልባቸው መንገዶች ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር አስታውሷል። ይህንኑ ተከትሎ ጉዳዩን የሚከታተልና ለጋራ መፍትሄ የሚሰራ የኢትዮጵያ ልዑካን ቡድን ወደ ደቡብ አፍሪካ እንደሚንቀሳቀስ ታውቋል። ከዚሁ ጋር በተያያዘ የፌዴሪ ውጭ ጉዳይ ሚኒስቴር ከደቡብ አፍሪካ መንግስት ጋር ኢትዮጵያውያን ላይ የሚፈጸመው ጥቃት እንዲቆምና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ መጠየቁን ሚኒስቴሩ አስታውቋል። የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱንም እንደሚያሳውቅ የፌዴሪ ውጭ ጉዳይ ሚኒስቴር ይፋ አድርጓል። በተመሳሳይ በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ደህንነት እንዲረጋገጥና ህጋዊ የስራ ስምምነት እንዲኖራቸው የሁለቱ ሀገራት መንግስታት በጋራ መምከራቸው ተገልጿል። ቶፓን ሴኩሪቲ ኢትዮጵያ የተባለ የፓስፖርት ማምረቻ ድርጅት የፓስፖርት ህትመትን በሀገር ውስጥ ከአንድ ወር በኋላ እንደሚጀምር የኢሚግሬሽንና ዜግነት አገልግሎት አስታወቀም። የማምረቻ ድርጅቱ ስራ መጀመር በየተቋማቱ የሚስተዋለውን የፓስፖርት እጥረትና መዘግየት በዘላቂነት ለመፍታት ትልቅ አቅም ይፈጥራል ተብሏል። ኤፍራታ ጥላውን ዝርዝር አላት። የማምረቻ ድርጅቱ በከፍተኛ የውጭ ምንዛሬ ከሀገር ውጭ ይታተሙ የነበሩ ፓስፖርቶችን በሀገሩ ስለመተካት የተቋቋመ ሲሆን አገሪቱ ለፓስፖርት ህትመት የምታወጣውን ከፍተኛ ወጪ ያስቀራል ተብሏል። የፋብሪካው ግንባታና የቴክኖሎጂ ተከላ ስራዎች ሙሉ በሙሉ መጠናቀቃቸውና በአሁኑ ወቅት የቅድመ ዝግጅትና የሙከራ ምርት ስራዎች በተሳካ ሁኔታ እየተከናወኑ እንደሚገኝ ተነግሯል። የማምረቻ ድርጅቱ በይፋ ስራ መጀመር በየተቋማቱ የሚስተዋለውን የፓስፖርት እጥረትና መዘግየት በዘላቂነት ለመፍታት ትልቅ አቅም ይፈጥራል። ፋብሪካው በየዓመቱ ከ5 ሚሊዮን በላይ ዘመናዊ ኢፓስፖርቶችን የማምረት አቅም ያለው በመሆኑ ቀደም ሲል የእቃዎች አቅርቦትና የውጭ ምንዛሬ እጥረት በወቅቱ ፓስፖርቶች ለማቅረብ ማነቆ ሆነው የቆዩትን ችግሮች በመቅረፍ የዜጎችን ጥያቄ በአጭር ጊዜና በተቀላጠፈ ሁኔታ ለመመለስ ያስችላል ተብሏል። ቴክኖሎጂው ዘመናዊና ዓለም አቀፍ የጥራት ደረጃውን የጠበቀ በመሆኑ የሚታተሙት ፓስፖርቶች ከፍተኛ የደህንነት መጠበቂያ ሚስጥራትን ያካተቱ ናቸው። በተጨማሪም በፓስፖርት ላይ ሊሰሩ የሚችሉ ህገወጥ ስራዎችንና ማጭበርበሮችን ሙሉ በሙሉ ለመከላከል የሚያስችል ዘመናዊ አሰራር የተገጠመለት መሆኑም ተነግሯል። ይህ ግዙፍ ፕሮጀክት ለበርካታ ኢትዮጵያውያን የስራ ዕድል ከመፍጠሩም በላይ በሀገር ውስጥ የቴክኖሎጂ ሽግግር እንዲፈጠር ከፍተኛ አስተዋጽኦ ያበረክታል። ፋብሪካው በቀጣይ ሀገር ውስጥ ፍላጎትን አሟልቶ ለጎረቤት ሀገራትም ጭምር የፓስፖርት ህትመት አገልግሎት ለመስጠት የሚያስችል እቅድ እንዳለውም ተገልጿል። በኢፌዴሪ የትምህርት ሚኒስቴር በብሪታንያ የውጭ ሀገራት የጋራ ሀብት ልማት ቢሮና በብሪቲሽ ካውንስል መካከል የ5 ሚሊዮን ፓውንድ የሶስትዮሽ ስምምነት ተፈራረመ። በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የተመራ የልዑካን ቡድን በለንደን ከተማ እየተካሄደ በሚገኘው የዓለም የትምህርት ፎረም እየተሳተፈ ነው። ለዝርዝሩ ኤፍራታ ጥላውን። የዘንድሮ ፎረም ለጋራ የወደፊት ጊዜ ትምህርት መስጠት ሰላም ፕላኔት ዓላማና መንገዶች በሚል መሪ ቃል እየተካሄደ የሚገኝ ሲሆን የመድረክ በዓለም አቀፍ ደረጃ የሚጠቀስ የትምህርትና የክህሎት ሚኒስትሮች ስብሰባ ነው። በመሆኑም በዚህ ዓለም አቀፍ የትምህርት ፎረም ከ125 ሀገራት የተውጣጡ ሚኒስትሮችን፣ ፖሊሲ አውጪዎችን፣ ዓለም አቀፍ ድርጅቶችን፣ ዩኒቨርሲቲዎችን፣ መንግስታዊ ያልሆኑ ድርጅቶችንና የትምህርት ቴክኖሎጂ መሪዎችን በአጠቃላይ ከ1500 በላይ የሚኒስትሮች ልዑካን አባላት ተገኝተዋል። ይህ ታላቅ ፎረም ሚኒስትሮችና የትምህርት መሪዎች የፖሊሲ ልምዶች እንዲለዋወጡ፣ አዳዲስ ስልታዊ አጋርነቶችን እንዲፈጥሩ፣ በትምህርት ፋይናንስና ማሻሻያዎች ላይ እንዲወያዩ እንዲሁም የዓለም አቀፍ ትምህርትን ቀጣይ አቅጣጫ ለመቅረጽ ከፍተኛ እድል የሚፈጥር መድረክ መሆኑም ተመላክቷል። በተለይም የፎረሙ ዋና ዓላማ ዓለም አቀፍ ፈተናዎችን በጋራ ለመጋፈጥ በሚያስችል መልኩ የትምህርት ፖሊሲ አፈጻጸም ተሞክሮችን መለዋወጥ፣ ስልታዊ አጋርነቶችን መፍጠርና የትምህርት ፋይናንስን ማጠናከር ሲሆን በተጨማሪም ቴክኖሎጂንና የሰው ሰራሽ አስተውሎትን በኃላፊነት ስሜት በመጠቀም የትምህርት ጥራትን ማሻሻል፣
የአየር ንብረት ለውጥ ግንዛቤን ማሳደግና ለወጣቶች የወደፊት የክህሎት ልማት አቅጣጫዎችን መቀየስ ዋነኛ ግቦቹ ናቸው ተብሏል። የኢትዮጵያ የልዑካን ቡድን በፎረሙ የኢትዮጵያን የትምህርት ሪፎርምና ተሞክሮችን ያካፈለ ሲሆን የሀገሪቱን የትምህርት ጥራት ለማሻሻል በሚረዱ ዋና ዋና ዘርፎች ላይ ውይይቶችን አድርጓል። በመድረኩ ኢትዮጵያ ያላትን ልምድ ከማካፈል በተጨማሪ ከተለያዩ አገሮች ልምድ ለመቅሰም ጠቃሚ አጋጣሚ መሆኑም ተነግሯል። በለንደን እየተካሄደ ባለው የዓለም ትምህርት ፎረም 2026 ጎን ለጎን በኢትዮጵያ የትምህርት ሚኒስቴር፣ በዩናይትድ ኪንግደም የውጭ ሀገራት የጋራ ሀብት ልማት ቢሮና በብሪቲሽ ካውንስል መካከል የ5 ሚሊዮን ፓውንድ የሶስትዮሽ ስምምነት ተፈርሟል። ስምምነቱ በኢትዮጵያ የእንግሊዝኛ ቋንቋ ትምህርት ጥራትን ለማሻሻል፣ የመምህራንን አቅም ለማጎልበት እንዲሁም የተማሪዎችን የቋንቋ ክህሎት ለማዳበር ያለመ ነው። ፕሮጀክቱ በኢትዮጵያ የእንግሊዝኛ ትምህርት ዘርፍ ከፍተኛ አስተዋጽኦ ይኖረዋል ተብሎም ይጠበቃል። በትምህርት ዘርፍ ዓለም አቀፍ ትብብርን የሚያጠናክር ሲሆን ተማሪዎች በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋቸውን የቋንቋ ክህሎት እንዲያዳብሩ እንደሚረዳ ተገልጿል። ኢትዮጵያ የወረርሽኝ በሽታዎችን በራስ አቅም መለየትና ምላሽ መስጠት የሚያስችል አቅም እያጎለበተች ነው ተባለም። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ለኢትዮጵያ ዜና አገልግሎት እንደተናገሩት ኢትዮጵያ የጤና ተቋማትን በማዘመን በበሽታ መከላከልና አክሞን ማዳን ስርዓት አቅምን ማጎልበት ያስቻለ ስኬታማ የፖሊሲና የሪፎርም እርምጃ ወስዳለች። ለዝርዝሩ አናውል ተስፋ። የጤና ተቋማትን የሕክምና ግብዓት በማሟላት የአገልግሎት ጥራትን ተደራሽነት ማጠናከር ያስቻለ ምህዳር መፈጠሩን የተናገሩት ሚኒስትር ዴኤታው በኮቪድ-19 ወረርሽኝ ወቅት የናሙና መመርመሪያ ለመኖሩ የኦክስጅን ማከማቻ ፕላንት፣ የሆስፒታሎች የጽኑ ህሙማን ክፍሎች ክፍተት ወሳኝ ትምህርት መውሰዱን ተናግረዋል። በጤና ዘርፍ የተከናወኑ ውጤታማ ስራዎች ኢትዮጵያ የወረርሽኝ በሽታዎችን በራስ አቅም መለየትና ምላሽ መስጠት የሚያስችል አቅም ማጎልበት እያስቻላት ነው ብለዋል። ለዚህም በቅርቡ ተከስቶ የነበረውን የማርበርግ ወረርሽኝ ሙሉ በሙሉ በራስ አቅም መለየትና መከላከል ያስቻለ ውጤታማ ስራ መሰራቱን አስረድተዋል። በወቅቶችም መፈራረቅ ሳቢያ የሚከሰቱ የወባ መሰል በሽታዎችን ስርጭት መግታት የሚያስችል የበሽታ ልየታ ቁጥጥር ስርዓት መዘርጋቱንም አንስተዋል። በትምህርትና ስልጠና የበሽታ ስርጭትን ቀድሞ መከላከልና አፋጣኝ ምላሽ የሚሰጥ ብቁና ፕሮፌሽናል ሙያተኞችን በማሰማራት ከህብረተሰቡ ጋር በመተባበር ውጤታማ የቅኝት ስራም እየተሰራ መሆኑን ጠቅሰዋል። የመጀመሪያው ሀገር አቀፍ የሰብልና የማዳበሪያ ኤክስፖ ተከፈተ። ግሮ ኢትዮጵያ 2026 የተሰኘ ሀገር አቀፍ የሰብል ጥበቃና ማዳበሪያ ኤክስፖ በአዲስ አበባ ኤግዚቢሽንና ንግድ ማዕከል በዛሬው ዕለት ተከፍቷል። ይህን በአይነቱ ለየት ያለ ኤክስፖ ያዘጋጀው ዊሊንክ ኃላፊነቱ የተወሰነ የግል ማህበር ሲሆን የግብአትና ግብአት አምራቾችን፣ አስመጪዎችን፣ አቅራቢዎችን፣ አከፋፋዮችን፣ አርሶ አደሮችን እንዲሁም በዘርፉ የተሰማሩ ባለሀብቶችንና ተቋማትን ለማቀራረብ ያለመ ነው። ሪፖርተራችን አማሩ ገብሩ ተከታዩን ዘገባ አጠናቅሯል። ይህን በአይነቱ ለየት ያለ ኤክስፖ ያዘጋጀው ዊሊንክ ኃላፊነቱ የተወሰነ የግል ማህበር ሲሆን የግብርና ግብዓት አምራቾችን፣ አስመጪዎችን፣ አቅራቢዎችን፣ አከፋፋዮችን፣ አርሶ አደሮችን እንዲሁም በዘርፉ የተሰማሩ ባለሀብቶችንና ተቋማትን ለማቀራረብ ያለመ ነው። ድርጅቱ በዘርፉ በቴክኖሎጂ አጠቃቀምና መረጃ ልውውጥ ውስጥ ያሉ ክፍተቶችን ለመሙላት የሚሰራ ሲሆን ኤክስፖ ዘላቂ የግብርና ልማት ተዋናዮችን በማቀራረብ ትስስር የሚገነባበት የቴክኖሎጂ አቅርቦትን የሚያሳልጽና የእውቀት ሽግግርን የሚያጠናክር መድረክ እንደሆነ ገልጿል። በሰብል ጥበቃ ጸረ ነፍሳት፣ ፈንገስ ማጥፊያዎች፣ አረም ማጥፊያዎች፣ ባዮተባይ ማጥፊያዎች፣ ልዩ ማዳበሪያዎች፣ ባዮስቲሙላንቶችና ትክክለኛ የግብዓት አጠቃቀም ቴክኖሎጂዎች ላይ የቅርብ ጊዜ ግኝቶችን ለማሳየት ከፍተኛ አስተዋጽኦ እንዳለው የዊሊንክ ዋና ስራ አስኪያጅ ዶክተር እንዳለ ገብሬ ለቻናል 1 ቴሌቪዥን ገልጸዋል። በዋነኛነት ግን ከሰብል ጥበቃና ከማዳበሪያ ኤክስፖነቱ አንጻር ለሰብል ጥበቃ አስፈላጊ የሆኑ አግሮ ኬሚካልስ ፔስቲሳይድስ የምንላቸው እንደ ጸረ ተባይ፣ ጸረ ፈንገስ፣ ጸረ አረም የመሳሰሉትን ኬሚካሎችና እንዲሁም የማዳበሪያ የቴክኖሎጂ ውጤቶችን የሚያሳዩ ኤግዚቢት የሚያደርጉ አስመጭና አከፋፋይ ተቋማትን ወይንም ድርጅቶችን እዚህ ኤግዚቢት እያደረጉ ይገኛሉ ማለት ነው። እንዲሁም ደግሞ ኢንድ ዩዘርስ የምንላቸው ተጠቃሚ የሆኑ ከተለያየ የግብርናው ልማት ሴክተር የመጡ አምራቾች እንደዚሁ እነዚህን ቴክኖሎጂዎች ለማየት ለመጎብኘትና ለመጠቀም ትውውቅ ለማድረግ አዳዲስ ፕሮዳክቶችም ስላሉ ታሳቢ የሆኑ ፕሮዳክቶች እየቀረቡ ስለሆነ ከቆዩት በተጨማሪ ስለዚህ እነዚህን ነገሮች በመረጃነት
ከአቅራቢዎቹ ጋር በመተዋወቅ እያዩ እየጎበኙ ይገኛል ማለት ነው። የግብርና ሚኒስቴር ተወካይ አቶ አበራ ለማ በበኩላቸው ኤክስፖ አርሶ አደሮች ከግብዓት አምራቾችና አስመጪዎች ጋር በቀጥታ እንዲገናኙ በማድረግ ትክክለኛና ከፍተኛ ጥራት ያላቸውን ግብዓቶች እንዲያገኙ የሚያስችል መሆኑን በመጥቀስ አጋርነታቸውን ገልጸዋል። ዊሊንክ ኃላፊነቱ የተወሰነ የግል ማህበር ያዘጋጀውን የመጀመሪያው አገር አቀፍ የሰብል ጥበቃና ማዳበሪያ ኤክስፖ በራሱ ተነሳሽነት በማዘጋጀት በማስተባበርና የግሉን ዘርፍ በግብይት አቅርቦትና ስርጭት ሰንሰለት ውስጥ ማሳለጥ ውስጥ ያለውን ሚና በማሳየቱ በራሴና በግብርና ሚኒስቴር ስም ላቅ ያለ ምስጋና እያቀረብ በቀጣይ በሚሰሩ ስራዎች ላይ ሁሉ አስፈላጊውን ድጋፍ የምንሰጥ መሆኑን በዚሁ ለመግለጽ እወዳለሁ። አመሰግናለሁ። ይህን ኤክስፖ በቀጣይ ከአዲስ አበባ ውጭ ወደ ሌሎች የሀገሪቱ ክፍሎች ተደራሽ ለማድረግ እየተሰራ እንደሆነም ተጠቁሟል። በአዲስ አበባ ኤግዚቢሽን ማዕከል የተከፈተው ኤክስፖ ከግንቦት 14 እስከ ግንቦት 16 ቀን 2018 ዓ.ም ድረስ ለተከታታይ 3 ቀናት እንደሚቆይም ተመላክቷል። የስድስተኛና 8ኛ ክፍል ከተማ አቀፍ ፈተና ከሰኔ 8 እስከ 12 ቀን 2018 ዓ.ም እንደሚሰጥ የአዲስ አበባ ትምህርት ቢሮ አስታወቀም። በሁለቱ ከተማ አቀፍ ፈተናዎች ከ171 ሺህ በላይ ተማሪዎች ይፈተናሉ ተብሎ ይጠበቃል። በዚህ መሰረትም ከተማ አቀፍ የስድስተኛ ክፍል የአንደኛ ደረጃ ማጠናቀቂያ ፈተና ሰኔ 8፣ 9 እና 10 2018 ዓ.ም እንዲሁም የስምንተኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ፈተና ሰኔ 11 እና 12 2018 ዓ.ም በአዲስ አበባ ከተማ አስተዳደር የሚሰጥ ይሆናል። የወደ አቢሲኒያ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር አዲስ የምግብ አዳራሽ አስገንብቶ ወደ ስራ መግባቱን አስታወቀም። የወደ አቢሲኒያ የባህል አዳራሽ ቀድሞ ከነበረበት ቦሌ ብራስ አካባቢ በመነሳት የአድራሻ ለውጥ ማድረጉን የወደ አቢሲኒያ መስራችና ባለቤት ዛሬ በተሰጠው ጋዜጣዊ መግለጫ ገልጸዋል። ማህበሩ ቅዳሜ ግንቦት 15 እና እሁድ ግንቦት 16 ቀን 2018 ዓ.ም በይፋ ስራ እንደሚጀምርም ተናግረዋል። ጸጋን የተሰማ ተጨማሪ ይዛበታለች። የወደ አቢሲኒያ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር ላለፉት 22 ዓመታት በተለያዩ ዘርፎች ተሰማርቶ የሚሰራ ሲሆን ለቱሪዝም ባበረከተው አስተዋጽኦ የኢትዮጵያ ቱሪዝምና ባህል አምባሳደር እንደሆነም ተነግሯል። ይህንን የቱሪዝም ስራ ለሀገር ውስጥና ለውጭ ቱሪስቶች የበለጠ ተደራሽ ለማድረግና ከዚህ በፊት ከሚሰጠው አገልግሎት በተሻለ ደረጃ ለመስጠት ዝግጅቱን እንደጨረሰ የወደ አቢሲኒያ መስራችና ባለቤት ቀኛዝማች ትዕዛዙ ኮሬ ገልጸዋል። የቦሌ ቅርንጫፋችን ለ17 ዓመታት በተከታታይ ለደንበኞች በፍቅር በጥራትና በልዩ ኢትዮጵያዊ እንግዳ ተቀባይነት ሲያገለግል ቆይቷል። በዚህ ጊዜ ውስጥ ቅርንጫፉ ለብዙ ደንበኞች የመዝናኛና የባህል መዳረሻ ሆኖ ቆይቶ ነበር። በቦታው ከሀገር መሪዎች፣ ከፍተኛ የመንግስት ባለስልጣናት እስከ ሀገር አቀፍ፣ ዓለም አቀፍ እንግዶች በማስተናገድ ቦሌ ቅርንጫፋችንን በብዙዎች ልብ ውስጥ ልዩ ቦታ አለው። ከነበረበት ቦታ ተነስቶ በ100 እና በ150 ሜትር ርቀት ለመዘዋወር ተገዷል። ይህ ለኛ ለውጥ ቢሆንም የአገልግሎታችን ጥራት፣ የባህላችን ውበትና ለደንበኞች ያለን ክብር ግን አይቀየርም። የወደ አቢሲኒያ ለ17 ዓመታት ያህል ቦሌ ብራስ አካባቢ አገልግሎት ሲሰጥ ቆይቶ በባህልና ኢንዱስትሪ ዘርፍ አስተዋጽኦ እንዳደረገና የሀገር ገጽታ ግንባታ ሲሰራ የቆየ መሆኑን ያስታወሱት ደግሞ የወደ አቢሲኒያ ምክትል ስራ አስኪያጅ ተስፋዬ ጎይቴ ናቸው። እንደምታውቁት የባህልና የቱሪዝም ስራ ከመንግስት ይልቅ በአብዛኛው የህዝብ ስራ፣ የባለ ሀብቶች ስራ ነው። የወደ አቢሲኒያ ከጅምሩ ጀምሮ ይመለከተኛል። የባህልና የቱሪዝም እድገት ለመንግስት ብቻ የሚተው ነገር አይደለም። መንግስት ሰፊ ብዙ ስራ አለው። የትምህርት፣ የጤና፣ የመንገድ፣ የምን ልማቶችን ይሰራል። እኛ ደግሞ በዚህ ዘርፍ ላይ ተሰማርተን ማገዝ አለብን የሚለውን እምነት ይዞ ይሄ ቋጠሮ እንዳይፈታ በጥብቅ እየሰራ ባህልና ቱሪዝምን ሲያሳድግ ቅርሶቻችንን አሁንም እዚህ አዳራሽ ውስጥ በምታዩት ሁኔታ ሲያስተዋውቅ ቆይቷል። ተቋሙ ምን እየሰራ ነው ያለው የሚለውን ነገር የተሰማራበትን ነገር የሚያሳይ ስለሆነ የሀገር ገጽታ ግንባታን ሲሰራ ቆይቷል። ዮድ በዚሁ በቦሌ አካባቢ መቀጠሉ እነዚህ ነገሮች እንዲቀጥሉ ያደርጋል ማለት ነው። ከዛ ሁለተኛው ትልቁ ነገር ቱሪስቶች
በብዙ ሺህ የሚቆጠሩ ቱሪስቶች ደንበኞችን አፍርቷል። ከመላው ዓለም ወደ ኢትዮጵያ የሚመጡ እነዚህ ቱሪስቶች በዚህ አካባቢ ይሄንን ቤት የለመዱ በመሆኑ ይሄ አገልግሎት እዚህ አካባቢ መቀጠሉ የት ነው ማገኘው እንደዚህ አይነት አገልግሎት ብለው ሳይጨነቁ ወደ ለመዱት ቤት ወደ ቤታቸው ብለን እንውሰደውና መጥተው እንደገና አገልግሎቱ እንዲቀጥሉ ያደርጋል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። አሜሪካ በዲሞክራቲክ ሪፐብሊክ ኮንጎ ከኡጋንዳና ደቡብ ሱዳን የሚነሱ ሰዎች ወደ ሀገሯ እንዳይገቡ የጣለችው ክልከላ ተቃውሞ ገጠመው። የጉዞ ክልከላው ከኢቦላ መቀስቀስ ጋር በተገናኘ ነው ተብሏል። አናውል ተስፋ የአሜሪካ የበሽታዎች መከላከያና መቆጣጠሪያ መስሪያ ቤት ሲዲሲ አሜሪካ በኢቦላ ዳግም መቀስቀስ ምክንያት በዲሞክራቲክ ሪፐብሊክ ኮንጎ በኡጋንዳና ደቡብ ሱዳን የቆዩ ተጓዦች ላይ የጣለችው የጉዞ እገዳ ተገቢነት የጎደለው ለክስተቱም መፍትሄ የሚሆን አይደለም ሲል ተችቷል። የጉዞ እገዳው በ3 ሀገራት ውስጥ ባለፉት 21 ቀናት የቆዩ ነገር ግን የአሜሪካ ዜግነት የሌላቸውን ሰዎች ይመለከታልም ተብሏል። የአሜሪካ የበሽታዎች መከላከያና መቆጣጠሪያ መስሪያ ቤት እያንዳንዱ መንግስት የህዝቡን ጤናና ደህንነት የመጠበቅ ኃላፊነት እንዳለበት ሙሉ በሙሉ እንረዳለን። ሆኖም አጠቃላይ የጉዞ እገዳዎችና የድንበር መዘጋት ለወረርሽኙ መፍትሄ አይደሉም ሲል ትችቱን አጠናክሯል። ይህም በሽታ ለበለጸጉ ሀገራት ስጋት ቢሆን ኖሮ የህክምና መፍትሄዎች እስካሁን ተዘጋጅተው ነበር በማለትም የዓለም ሀገራትን ዝምታ ኮንነዋል። የኡጋንዳ የመረጃ ሚኒስተር ለሮይተርስ እንደተናገሩት ኢቦላንና ሌሎች ወረርሽኞችን ለብዙ ዓመታት ተቆጣጥረናል። አሜሪካም እነዚህን ለመቆጣጠር ብቃት አላት። ነገር ግን የጉዞ እገዳን በመጣል ከመጠን በላይ ምላሽ እየሰጠች መሆኑ ተገቢ አይደለም ሲሉም ክልከላውን አጣጥለዋል። በዓለም ጤና ድርጅት መረጃ መሰረት የወረርሽኙ መጠን አስቀድሞ ከተገመተው በላይ እንደሆነና የመስፋፋት ፍጥነቱም እንደሚጨምር ያሳያል። ኩባ የአሜሪካ የብሔራዊ ደህንነት ስጋት ናት፣ ሰላማዊ ስምምነት ላይ የመድረስ እድሉም ዝቅተኛ ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ተናገሩ። ሚኒስትሩ ይህን አስተያየት የሰጡት ከ30 ዓመት በፊት በኩባና በፍሎሪዳ መካከል ተመተው ከወደቁ 2 አውሮፕላኖች ጋር በተያያዘ የቀድሞ የኩባ መሪ ራውል ካስትሮ ላይ የአሜሪካ ዜጎችን ለመግደል ማሴርና ሌሎች ወንጀሎችን የያዘ ክስ ከመሰረተች ከአንድ ቀን በኋላ ነው። ሩቢዮ የዋሽንግተን ምርጫ ዲፕሎማሲያዊ መፍትሄ እንደሆነ ቢናገሩም ፕሬዚዳንት ዶናልድ ትራምፕ ሀገራቸውን ከማንኛውም አደጋ የመጠበቅ መብትና ግዴታ እንዳለባቸው ተናግረዋል። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ሩቢዮን ሐሰተኛ ሲሉ በመወንጀል ሀገራቸው ለአሜሪካ ስጋት ሆና እንደማታውቅ ተናግረዋል። ሩቢዮ ትላንት ለጋዜጠኞች ዲፕሎማሲ ከኩባ ጋር ያለውን ምርጫ ነው ብለው ተናግረዋል። ነገር ግን እውነቱን ለመናገር አሁን ከማን ጋር እየተነጋገረን እንደሆነ ከግምት ውስጥ በማስገባት ይህ የመከሰት እድሉ ዝቅተኛ ነው ብለዋል። በተጨማሪም ኩባን በመላው ቀጠናው ውስጥ የሽብርተኝነት ግንባር ቀደም ደጋፊ ከሆኑት መካከል አንዷ በማለት ከሰዋታል። የኩባ ውጭ ጉዳይ ሚኒስትር ሮድሪጌዝ በበኩላቸው በኤክስ ገጻቸው ላይ የሩቢዮን ንግግር አስተባብለዋል። ውጭ ጉዳይ ሚኒስትሩ የአሜሪካ መንግስት ያለ ርህራሄና ስልታዊ በሆነ መንገድ ሀገራቸውን እያጠቃ መሆኑን በመግለጽ ወንጅለዋል። በአሜሪካ የሚገኙ የኩባ ዜጎች አሜሪካ በፍጥነት ጣልቃ ገብታ የሀገሪቱ መንግስት እንድታስወግድ እየጠየቁ ነው። በፈረንጆቹ 2009 በአትላንቲክ ውቅያኖስ ውስጥ ለተከሰከሰው አውሮፕላን ኤር ፍራንስ እና ኤርባስ ጥፋተኛ ተባሉ። ኩባንያዎቹ እያንዳንዳቸው ከ261,000 በላይ እንዲከፍሉም ተወስነዋል። ዝርዝሩ የሄሮዳን ንጉሴ ነው። ከ33 ሀገራት 216 ተጓዦችንና 12 የበረራ ሰራተኞችን አሳፍሮ ከሪዮ ዲ ጄኔሮ ወደ ፈረንሳይ ፓሪስ ሲጓዝ የነበረው የበረራ ቁጥር ኤኤፍ 447 አውሮፕላን በገጠመው ከባድ አውሎ ንፋስ በረራውን መቆጣጠር ተስኖት ከ38000 ጫማ ወይም 11580 ሜትር ከፍታ ላይ በአትላንቲክ ውቅያኖስ መውደቁን አጃንስ ፍራንስ ፕረስ አስታውቋል። በፈረንሳይ የአቪዬሽን ታሪክ አሰቃቂ አደጋ ሆኖ በተመዘገበው በዚህ አደጋ የአውሮፕላኑ ቅሪት ከ10,000 ካሬ ኪሎ ሜትር በላይ በሆነ የባህር ወለል ላይ ከተካሄደ ረጅም ፍለጋ በኋላ ሲገኝ የበረራው የመረጃ መቅጃ ሳጥን እስከ 2011 ድረስ መገኘት ሳይችል ቀርቶ ነበር። ከዚሁ አደጋ ጋር በተያያዘ በተሳፋሪ ቤተሰቦችና በአየር መንገዶቹ መካከል የነበረው የፍርድ ቤት ጉዳይ ዛሬ ድረስ አወዛጋቢ ሆኖም ቀጥሎ እንደነበር ዘገባው ጠቅሷል። ፍርድ ቤቱ በ2023 በነበረው ችሎት ኤር ፍራንስና ኤርባስ ኩባንያዎችን ከክሱ ነጻ አድርጎ የነበረ ቢሆንም የተሳፋሪ ቤተሰቦች ባቀረቡት ይግባኝ መዝገቡ ዳግም ተከፍቶ ችሎት ተሰይሟል። በዚህም ሁለቱም ኩባንያዎች ክሱን ቢያስተባብሉ
ቢከፍሉም የፓሪስ የይግባኝ ፍርድ ቤት ግን ጥፋተኛ ናቸው በማለት እያንዳንዳቸው $261,720 ቅጣት እንዲከፍሉ በይኖባቸዋል። ከተሳፋሪዎቹ መካከል አብዛኞቹ ፈረንሳውያን፣ ብራዚላውያንና ጀርመናውያን ሲሆኑ ቤተሰቦቻቸው የፍርድ ቤቱን ውሳኔ በመጨረሻም የፍትህ ስርዓቱ ለደረሰብን ስቃይ እውቅና ሰጥቷል ሲሉ አድንቀዋል። ይህ ውሳኔ በኩባንያዎቹ ስም ላይ ከባድ ጉዳት ሊያስከትል ይችላል የተባለ ሲሆን ኩባንያዎቹም ጉዳዩን አስተባብለው ይግባኝ እንደሚጠይቁ ገልጸዋል። በአየር ንብረት መዛባት ምክንያት የእባብ ንክሻ አደጋ እየጨመረ መሆኑ ተገለጸ። በዓለም ጤና ድርጅት የተመራ አዲስ ጥናት እንደሚያመላክተው የዓለም ሙቀት መጨመር መርዛማ እባቦች ወደ አዳዲስ አካባቢዎች እንዲሰደዱ እያደረጋቸው ነው። ይህ ፍልሰት እባቦቹ የሰው ልጅ በብዛት በሚንቀሳቀስባቸው የእርሻ ስፍራዎችና የመኖሪያ መንደሮች ውስጥ እንዲገቡ በማድረግ ከሰዎች ጋር ያላቸውን ንክኪና የንክሻ አደጋውን በከፍተኛ ሁኔታ እያሳደገው ይገኛል። በተለይም በአፍሪካ የሚገኙ መርዝ የሚተፉ ዘንዶችና በእስያ የሚገኙ ክራይት በመባል የሚታወቁት የሙቀት ማዕበሉን ለማምለጥ ሰፊ እንቅስቃሴ እያደረጉ መሆኑ ተጠቁሟል። እንደ ዘጋርዲያን ዘገባ ሀገራት በገጠራማ አካባቢዎች ለሚገኙ የጤና ተቋማት የእባብ መርዝ ማክሸፊያ መድኃኒቶችን በበቂ ሁኔታ ማቅረብ እንዳለባቸው የዓለም ጤና ድርጅት አሳስቧል። በዓለም ዙሪያ 1.2 ቢሊዮን ሰዎች በአእምሮ ህመም እየተሰቃዩ ነው ሲል በላንሴት መጽሔት ላይ የታተመ ጥናት አመላከተም። እንደ ጥናቱ መረጃ ከፈረንጆቹ 1990 ወዲህ የታማሚ ሰዎች ቁጥር በ95.5 በመቶ ጨምሯል። እንደ ጭንቀት ያሉ የአእምሮ ህመሞች በስፋት እድሜያቸው ከ15 እስከ 39 ዓመት በሆኑ ወጣቶች ላይ እየተስተዋሉ ሲሆን የኮቪድ-19 ወረርሽኝም ለታማሚዎች ቁጥር መጨመር አሉታዊ አሻራ ጥሎ እንዳለፈ በተመራማሪዎቹ ተነግሯል። ሄሮዳይን ንጉሴ አብዛኞቹ ጭንቀትና ድብርት ላይ ያተኮሩ የአእምሮ ህመሞች በሴቶች ላይ በስፋት የሚስተዋሉ ሲሆን እንደ ኦቲዝም፣ የባህሪ መዛባት፣ ADHD ያሉ የስብና ህመሞች ደግሞ በወንዶች ላይ ያጋጥማሉ። የስነ ምግባር መዛባት በልጆችና በታዳጊዎች ላይ በስፋት የሚያጋጥም ሲሆን ይህም እንዳይታዘዙና ጠበኛ ባህሪን እንዲያሳዩ የሚያደርጋቸው ነው። የአእምሮ ህመሞች ለአካል ጉዳተኝነት ተጋላጭ ሊያደርጉ እንደሚችሉም ከሲኤንኤን ጋር ቆይታ ያደረጉ የስነ ልቦና ባለሙያዎች አብራርተዋል። ይህም ደግሞ በአብዛኛውን ጊዜ በመካከለኛው እድሜ ክልል ያሉ ሰዎችን የሚያጠቃ ነው። ታዲያ በአእምሮ ጤና ላይ መስራት የሁሉም ሀገራት ትኩረት ሊሆን እንደሚገባ የባለሙያዎች ምክር ሲሆን እንደ አሜሪካና እንግሊዝ ባሉ ሀገራትም ከአእምሮ ጤና ጋር ተያይዘው የሚከሰቱ ሞቶችን ለመቀነስ ነጻ የስልክ መስመሮች ለህዝብ ክፍት መሆናቸው ሊበረታቱ ከሚገቡ እርምጃዎች መካከል በምሳሌነት ተጠቅሰዋል። በኢቦላ ወረርሽኝ ሳቢያ የኮንጎ ዲሞክራሲያዊት ሪፐብሊክ የእግር ኳስ ብሔራዊ ቡድን በኡጋንዳ የሚያደርገውን ልምምድ አቋረጠ። ቡድኑ ዝግጅቱን በቤልጅየም እንደሚቀጥልም ታውቋል። ለዓለም እግር ኳስ ዋንጫ በኡጋንዳ ልምምድ ሲያደርግ የቆየው የኮንጎ ዲሞክራሲያዊት ሪፐብሊክ የእግር ኳስ ብሔራዊ ቡድን ይህን ልምምዱን በኢቦላ ወረርሽኝ ምክንያት ለመሰረዝ መገደዱን የቡድኑ ቃል አቀባይ አስታውቋል። ቃል አቀባዩ ቡድኑ ዝግጅቱን በቤልጅየም እንደሚቀጥልም ተናግረዋል። በካናዳ በሜክሲኮና በአሜሪካ ለሚካሄደው የዓለም እግር ኳስ ዋንጫ ለደጋፊዎቹ ክፍት እንዲሆን የታሰበው የቡድኑ የኪንሻሳ ልምምድ እንዲሁም በመጪው ሰኞ የሀገሪቱ መሪ ፌሊክስ ቲሺሴኬዴ በተገኙበት ሊካሄድ ታቅዶ የነበረው የሽኝት ስነ ስርዓትም የዩናይትድ ስቴትስ የበሽታዎች መከላከልና መቆጣጠሪያ መስሪያ ቤት ባወጣው የጉዞ ገደብ ምክንያት እንዲቀየሩ ተደርጓል። ይህን ተከትሎ የኮንጎ ቡድን አሜሪካ ለመግባት እንዲፈቀድለት ቢያንስ በመጪው ሐሙስ ሀገሪቱን ለቆ ለመውጣት የሚገደድ ሲሆን በእቅዱ መሰረት ቡድኑ በፈረንጆቹ ሰኔ 10 ወይም ሰኔ 11 አሜሪካ ለመግባት አቅዷል። የኮንጎ ቡድን በመጪው የዓለም ዋንጫ የመጀመሪያው ጨዋታውን በሂውስተን ከፖርቹጋል ጋር ያደርጋል። የቢዝነስ መረጃዎቻችንን እናስከትላለን። የኢትዮጵያ የደረጃዎች ኢንስቲትዩት የአገልግሎት አሰጣጡን ለማዘመን ያከናወናቸውን የዲጂታል ትራንስፎርሜሽን ስራዎችና የባለ 5 ኮከብ ደረጃ ያላቸው አዳዲስ መሰረተ ልማቶችን አስመርቆ ስራ ጀመረ። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። በምረቃ ስነ ስርዓቱ ላይ የተገኙት የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ እንደገለጹት እነዚህ ስራዎች አንድ የጥራት ተቋም የውስጥ አደረጃጀቱና የአገልግሎት አካባቢው ራሱ የጥራት ምንነትን በተግባር ማሳየት አለበት በሚል መሪ የተከናወኑና ከከተማዋ ለውጥ ጋር አብረው የሚሄዱ ናቸው ብለዋል። ሚኒስትሩ አያይዞም የውጭ ንግድ አፈጻጸም ባለፉት 8 ዓመታት ከነበረበት $2.6 ቢሊዮን አድጎ ባለፉት 10 ወራት ብቻ $8.7 ቢሊዮን ገቢ መገኘቱን ገልጸዋል። እንዲሁም የአፍሪካ ነጻ የንግድ ቀጣና ተግባራ ከፍተኛ የውጭ ምንዛሪ
እንዳስገኘ ተናግሯል። የኢንስቲትዩቱ ዋና ዳይሬክተር መሰረት በቀለ በበኩላቸው ተቋሙ በቴክኖሎጂ በመታገዝ ለሀገር ውስጥ ምርታማነትና ለዓለም አቀፍ ተወዳዳሪነት የበኩሉን አስተዋጽኦ እያበረከተ እንደሚገኝና የተገነቡት አገልግሎት ሰጪ ተቋማትም ተጨማሪ ገቢ እንደሚያስገኙ አብራርተዋል። በእንግሊዝ የነዳጅ ዋጋ መናር በሸማቾች ላይ በፈጠረው ተጽዕኖ ምክንያት የሀገሪቱ የችርቻሮ ንግድ ሽያጭ በሚያዝያ ወር የ1.3 በመቶ ከፍተኛ ውድቀት በማሳየት ዝቅተኛ ነው ተባለ። የብሪታንያ የችርቻሮ ንግድ ዘርፍ ላለፉት 4 ዓመታት ገጠመው ከተባለው የገበያ መዛባት በኋላ አሁንም በከፍተኛ ሁኔታ እያሽቆለቆለ ይገኛል። የሀገሪቱ ብሔራዊ ስታቲስቲክስ ቢሮ ይፋ ባደረገው መረጃ በሚያዝያ ወር የችርቻሮ ሽያጭ መጠን የምጣኔ ሀብት ባለሙያዎች ከጠበቁት በላይ በ1.3 በመቶ ቀንሷል። ይህ ማሽቆልቆል በዋነኝነት የመጣው የነዳጅ ዋጋ በከፍተኛ ሁኔታ በመጨመሩ አሽከርካሪዎች ጉዟቸውን በመቀነሳቸውና የልብስ ሽያጭ በመቀነሱ ነው። በተጨማሪም በመካከለኛው ምስራቅ ያለው ግጭት ያስከተለው የኢኮኖሚ ስጋት የሸማቾችን የመግዛት አቅም እንደጎዳው ተገልጿል። መረጃው የአናዶሉ ነው። በጃፓን መንግስት የተደረጉ የነዳጅና የትምህርት ዕድል ድጎማዎችን ተከትሎ የሀገሪቱ መሰረታዊ የዋጋ ንረት በአመት ውስጥ ወደ 1.4 በመቶ ዝቅ ማለቱ ተገለጸ። በጃፓን የኑሮ ውድነት ፍጥነት ባለፉት 4 ዓመታት ከፍተኛ ደረጃ ላይ ደርሷል። የሀገሪቱ የውስጥ ጉዳይ ሚኒስቴር ይፋ ባደረገው መረጃ መሰረት ምግቦችን ሳይጨምር የሚሰላው መሰረታዊ የዋጋ ንረት በሚያዝያ ወር ወደ 1.4 በመቶ ወርዷል። ይህ ማሽቆልቆል የመጣው መንግስት ለነዳጅና ለትምህርት ቤት ክፍያዎች በሰጠው የገንዘብ ድጎማ ምክንያት ነው። እንደ አናዶሉ መረጃ ይህ የዋጋ መቀነስ የጃፓን ማዕከላዊ ባንክ የወለድ ምጣኔን ከፍ ለማድረግ የነበረውን እቅድ ፈታኝ ሊያደርገው እንደሚችል የምጣኔ ሀብት ባለሙያዎች እየገለጹ ይገኛሉ። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።